የሚጸጽተኝ እኔ እንደውም ማን ነው አብይ አህመድን ማወቅ ነው የሚጸጽተኝ። እኔ ስም ከዚህ ሰውዬ ጋር መጠራቱ ነው የሚጸጽተኝ። ንገረኝ ካልከኝ ማለት እኔ የሚጸጽተኝ እሱን በማወቅ እግዚአብሔር እና እኔ እሱን ያገናኘን ቀን ነው በጣም የሚጸጽተኝ። አብይ አህመድ ደግሞ አብሮ አደግ ከአንተ ጋር ተያይዞ ብዙ ታሪክ ሲገለጽ ነበር። ግን አብይ አህመድ ለአንተ አይነቱም እንኳን የማይራራ እንደሆነ ተሰደህ ሀገርን ጥለህ እዚህ በአሜሪካ ኑሮ መጀመር በራሱ የሚያሳየው አብይ አህመድ ምንም አይነት ምህረት የሌለው ርራሄ የማያሳይ ሰው እንደሆነ ከአንተ በላይ ምስክር ሊኖር የሚችል አይደለም። ግን አንተ ፖለቲካ በመስፈን ትጸጸታለህ። ዘፈንከው ፖለቲካ እንደሆነ መቼም አሁን ላይ የምታስተባብለው አይደለም። ግን የኪነ ጥበብ ሰዎች አርቲስቶች ከፖለቲካ መራቅ አለባቸው። እሱ በአንድ ወቅት ላይ ብሎታል አብይ አህመድ። ፖለቲካ በመስፈንና ለዚህ በመብቃት ትጸጸታለህ ወይ? አልጸጸትም። እኔ የፈለገ ነገር ችግር ቢገጥመኝ ወንድ ልጅ ነኝ፣ ለቤተሰቤ አላንስም። እየሰራው ነው። የሚገርመው አሁን እዚህ ሪችመንድ የሚባል ሀገር ነው ያለሁት። ሜሪ ትራንስፖርት ነው የምሰራው። በደህና ጊዜ ለሽርሽር የለመድኩት ሹፌርነት ዛሬ እንጀራ ሆኖኛል። እየሰራው ነው ማለት ኢትዮጵያ የምትል ዘፋኝ ስትሆንም ባይዘዌ ብዙ ትገፋለህ። ግን እኔ የምነግርህ ነገር ማን ነው መቼም አልጸጸትም። የሚጸጽተኝ እኔ እንደውም ማን ነው አብይ አህመድን ማወቅ ነው የሚጸጽተኝ። እኔ ስም ከዚህ ሰውዬ ጋር መጠራቱ ነው የሚጸጽተኝ። ንገረኝ ካልከኝ ማለት እኔ የሚጸጽተኝ እሱን በማወቅ እግዚአብሔር እና እኔ እሱን ያገናኘን ቀን ነው በጣም የሚጸጽተኝ። ባይሆን ደስ የሚለኝ ምክንያቱም እንደዚህ ጨካኝ አንዳንድ ጊዜ እኮ የምትችለው መስሎ የሆነ ነገር ትሞክራለህ። ካልቻልኩ እኮ በስነ ስርዓት ልክ እንደ ኃይለማርያም ደሳለኝ እኮ በቃኝም እኮ ማለት ጉብዝና ነው። አስበው እሱ ከመጣ ስንት ሰው እንዳለቀ። ምንም ወደኋላ የሚባል ነገር አይደለም። በስራዬ ደግሞ እመለሳለሁ ከእግዚአብሔር ጋር። በእውነት በጉጉት ነው የምንጠብቀው። ምክንያቱም ስለ ሀገር ስለ ወገን የሚቆረቆሩ ድምፃውያን ድምፃቸው እያነሰ ቁጥራቸው እያነሰ ነው ያለው። አገሪቱ በእንደዚህ አይነት በብዙ ቀውሶች ነፍሷ ሲጥ ተደርጎ በተያዘበት ወቅት ላይ ይህንን ነገር መንካት ኮረንቲንና ፖለቲካን በሩቁ ነው እያሉ የጥበብ ሰዎች በሞሉበት በመንግስት ድግስ ላይ በመንግስት በኩል ክብርና ሞገስ ለማግኘት የሚሽቀዳደሙ የጥበብ ሰዎች በበረከቱበት ሀገር እንዳንተ አይነቱን ከዚህ ከጥበብ ማዕድ መራቅ ወይም ደግሞ ማጣት ለተደራሲው ነው ጉዳቱ። ስለዚህ በቅርቡ እንደምትመጣ ተስፋ አደርጋለሁ። እንጠብቃለን። ወደ ቴዲ ዘፈን እንምጣ። እንደው ሌሎቹ ስራዎቹ ከዳስጣል ባሻገር እነ መሬማ አሉ፣ ያዞምባ የተሰኘው እነዚህ ሁሉ ከፖለቲካ ጋር የተያዙ ከሀገራችን ወቅታዊ ሁኔታዎች ጋር የተያዙ ነው። ወርቅ ናቸው። ሁሉም በጣም አሪፍ ነው። በዘዌ ያው እንደዚህ እንኳን ቴዲ አይደለም በእኛም ደረጃ እንደዚህ ወደ ሰው የምናወጣው ነገር በጣም ጥንቃቄ ይጠይቃል እና ደጋግመ የምትለፋበት ነው። ባይዘዌ ዘፋኝነት በጣም ከባድ ስራ ነው። ልክ እንደዚህ አሁን ሰው ሆ ብሎ ቴዲ አፍሮ እንደተቀበለው ደግሞ ባይቀበለው የሚመጣው እሱ ላይ የሚደርሰውን ዳሜጅ አስበው። በጣም ከባድ ስራ ነው። ከገንዘብ፣ ከጊዜ፣ ከጤና፣ ከፋሚል ሁሉ ነገርን የሚወስድበት ስራ ነው እና ሁሉም እያንዳንዱ ተጠንቅቆ ያደረገው ነገር ነው። በእኔ ደረጃ እንደዚህ ነው ብዬ እንከን ማወጣለት። ስለዚህ በጣም አመሰግነዋለሁ። ብዙ ቶቻችን በየአረብ ሀገር የሚሰቃዩ አሉ። እነሱ ያደረገው ነው። ያን ዙምባ ያው እያየው አይደል እንዴ በአንዳንድ ለቅሶ በሚመስሉ ራሳቸው ገለው ሄዶ የሚያለቅሱት የውሸት እንባ እሱ ነው፣ ሌላ ነገር አይደለም። እና ልጁ እይታው ሩቅ ነው፣ በእኔም እንትን የሚገመገም አይደለም። እንግዲህ ይሄ ዘፈን ሊፈጥር የሚችለው ህዝባዊ መነቃቃት፣ አጠቃላይ ስሜት ቀደም ሲል ብለሃል። አዲስ አበባ አቀርቅራለች፣ አዲስ አበባ እንደው ከለብሳለች ማለት ይቻላል። እናንተ የከተማዋ ልጆች እናንተ ትብታችሁ እዛ ተቀብሮ ያደጋችሁ ግን አንገታችሁን ማቀርቀራችሁን ቴዲ አፍሮም በዘፈኑ በሚገባ ገልጾታል። መሀል ገቡና እኛን ከዳር አቆሙን ብለዋል። እና ይህን ስሜቶችን አይተም ህዝቡ ላይ የሚፈጥረው ነገር ምንድን ነው? ምን መሰለህ አሁን እኛ ሰፈር አካባቢ አሁን የነበረው ቤቱ ምናምን ያስጠላ ነበረ። አሁን ግልጽ ነው የምነግርህ የገባ ያለው ነገር ያምራል። ግን ያ ሰው እዛ ይኖሩት የነበሩ ሰዎች ለተለያየ ከዛ ደግሞ ሌላ ስቃይ የባሰ ስቃይ ውስጥ ነው የገቡት። አሁን ምርጫ ሲባልም እኮ ኦልሬዲ እኮ እጃቸውን እየጠመዘዙ ነው የሚያስመርጡት። ታላለዛ ወዶ ሲያውን በግዱ ብልጽግና ነው የመርጠው። ተከቦ ነው ገባ ይሄ አንድነቱ እንዲበተን ልጁ ትንሽ ከዛ አብሮ ምናምን ስንውል የሚወራውን ምናምን ወሬ ምናምን ሰው አምጡ ነው የሚያደርገው ነገሩና ወያኔ የሞከረውን ነገር ነው ያደረገው። ለኔ 97 እንግዲህ ዓመተ ምህረት የአዲስ አበባ ሰው ምን ያህል እንደተነሳ አይታል አይደል? ሌላውን ተወና የአዲስ አበባ ሰው እኮ እሱ ቦምብ ወረወሩብኝ ሲባል እኮ የአዲስ አበባ ሰው እኮ ነው እንዴት ብሎ ይወጣለት። እሱ ግን ክሬዲቱን ለሌላ ሰው ሰጠው። መንግስት የተነካ ብለው ከዚህ መጡ ተነስተው ነበረ። ቀስ በቀስ ነው ገብተዋል። ልጁ ይሄ ነገር ያመጣው እንግዲህ ልጁ ስትል አብይ አህመድም ማለት ነው። አም ሶሪ ልጁ ጠቅላይ ሚኒስቴሩ በሚለው ይስተካከልልኝ መሳይ እና እንግዲህ ዝምታው ይበቃል ነው የምለው እኔ። ዝምታው ይበቃል። ሰዎች መኖር እንዲችሉ የመኖር መብታቸውን እንዲከበር ማድረግ ሌላ ነገር እኮ አይደለም። ብልጽግና ማለት እኮ የሆነ በወርቅ ላይ መራመድ አይደለም እኮ። ቢያንስ ለሰው ልጅ እግዚአብሔር የሰጠው መብት እሱን መተግበር ማለት። ሰዎች በብሔራቸው፣ ሰዎች በሃይማኖታቸው መገደል የለባቸው፣ መገፋት የለባቸው። ለምን ስንት ዓመት ይኖራል እሱ እዚህ ዙፋን ላይ ስንት ጊዜ ይቆያል? አንዳንድ ጊዜ ስታልፍም ስም
የሚሆንን ነገር ነው መስራት ያለበት። ቴዲ አፍሮ አሁን ሰው ነው ያልፋል። ሲያልፍ ግን ዘላለም ክብር ነው የሚኖረው። ኢትዮጵያ ሲነሳ ቴዲ አፍሮ ይነሳል። በቃ እንደዚህ አይነት አጋጣሚ ስታገኝ እንደውም ጠንክረህ መስራት ነው ያለበት። ኦሮሞ ይቀየመኛል፣ አማራ ይቀየመኝ እያለ እየዛ በኦሮምኛ እየሄደ ሌላ ነገር ሲያወራ፣ በአማርኛ እዚህ ሌላ ነገር ሲያወራ ህዝቡ እየተሸወታተነ መጣ። እውነቱን ነው። የተከዳ ህዝብ ነው። አብይን ያልደገፈ ማን አለ? ማንም የለም። ያኔ ጌታቸው አሰፋ እንደዛ ቁም ስቃዩን ሲያሳየው ሂልተን ሆቴል አንድ አጋጣሚ ላይ ተገን ቁጭ ብለን ወንድሜ ነጠቁኝ በጠራራ ፀሐይ በልና ትጽፋለህ ከሞትኩ ይለኛል። እኔ አብይ ነው የሚልህ? እኔ ግን በጣም ከፋኝ፣ አለቀስኩ። እውነት ነው ወንድሜ ሊገሉብኝ ነው። ምን ነው ዛሬ ያ ስሜት ለሱ አይሰማውም? የስንቶችን ወንድም ነው የሚገለው? ምናልባት ሌላ ጊዜ በደንብ ሙዚቃውን ተከታትለን፣ አንተም ደግሞ መቼም ጥበብ ትጠራሃለች፣ የኢትዮጵያ ህዝብ ይፈልግሃል፣ ድምፁ እንድትሆነው ይፈልጋል። አሁን ቴዲ አፍሮ ድምፅ ነው የሆነው ለመላው የኢትዮጵያ ህዝብ፣ አንገቱን አቀርቅሮ ላለው የኢትዮጵያ ህዝብ ባንዲራህን አንሳ ብሎ ጥሪም አድርጎለታል። በዚህ አጋጣሚ የቤት ስራውን ጨርሷል ቴዲ አፍሮ። ከዚህ በላይ መሳሪያ አንስቶ ጫካ ገብቶ ሊዋጋ አይጠበቅበትም። የሚያደርገውን በሙያው አድርጓል። ይሄ ግን ሙዚቃውን ሰምቶ አጣጥሞ ቴዲ ጀግና ነው፣ ቴዲ ጎበዝ ነው ብሎ ሌላ ነገር ውስጥ የሚገባ ለውጥ ለማምጣት የሚሰንፍ በሌላው መስዋዕትነት ግን ነጻነትን የሚፈልግ በሞላበት ሁኔታ ነው እንግዲህ ቴዲ ማንቂያ ደውል ይዞ የመጣውና በዚህ አጋጣሚ መልእክት ካለ? በዚህ አጋጣሚ መልእክቴ እኔ ምን መሰለህ፣ ልጁ አሁን በጣም ቅድም እንዳልኩ ብዙ ነገሮችን ተጋፍጦ ነው ያደረገ ያለው። በህይወቱም ማነው ሀገር ውስጥ ነው ያለው። ነገ ምን እንደሚሆን ምን እንዲሆን አይታወቅም። ልጁ ግን በቃ ኦልሬዲ አምኖበት የሰራው ስራ ነው። ግን እሱ ይሄን ያህል መስዋዕትነት የከፈለበትን ነገር እኛ ለቲክቶክ እና ለዳንስ አናርገው። መልእክቱን እንስማው፣ እንዴት እናርግ፣ እንወያይ እንጂ ገብተዋል። በቲክቶክ የሚያልፍ ነገር አናርገው፣ በዩቱብ የሚያልፍ ነገር አናርገው። ህይወት ነው እሱ ያደርግ ያለው የከፈለበት ያለው። ይህንን ነው የምልህ ነገራችሁ። ይሄ አርቲስት ግን ማን አዲስ አበባ ላይ ተቀምጦ ባለፉት 27 ዓመታት ማናችሁም ለራሳችሁ እንኳን ስታወሩ ጀርባችሁን እያያችሁ በምታወሩበት ጊዜ በ17 መርፌ በጠቀመ ቁምጣ ለለውጥ ያጎፈረው ዙፋን ላይ ሲወጣ እንዳምናው ባለቀን ያምናውም ተተካ አዲስ ንጉስ እንጂ ለውጥ መቼ መጣ? ኢማጂን እግዚአብሔር ያሳያችሁ። እኛ የለውጥ ፋናንን ፋና ወጊነን ለብሔር ብሔረሰቦች ቀና አመጣን፣ ከጨለማ ወደሚደነቅ ብርሃን አመጣንላችሁ እያሉ በሚናገሩበት ሰዓት ቴዲ አፍሮ አዲስ ንጉስ እንጂ ለውጥ መቼ መጣ አለ። መለስ ዜናዊ አጠገቡ ነው ማለት ነው። እኔ የትኛውም የብሔር እኔ ይህን ንግግር ሲናገሩ ማደምጣቸው ዲያስፖራ ፖለቲከኞች ናቸው። ዲያስፖራ ኢቭን መኪና ውስጥ ሆኖ እንኳን ይህን ንግግር ለመናገር 10 ጊዜ እንዲያል በጣም ልብ ያለው ተንታኝ ያለ የሚመስላችሁ ዲያስፖራ ነው። ይሄ ዲያስፖራ ከሀገር ውጭ ስለሆነ ነው ብዙ የሚደፍረው። ውሸት ነው እውነት ነው እኔ አፈርሰው። ጀግና የምትጫወተው ከሀገር ውጭ ስላለ ነው። ይሄ ልጅ መሀል አዲስ አበባ ላይ ቁጭ ብሎ ነው የሚናገረው። አብዛኛው ያዙን ሊቀቁኝ የምትለው አንዳንዱ ዲያስፖራም ሆኖ እቤት ውስጥ ሆኖ ከቤት ውስጥም ጓዳ ውስጥ ሆኖ ነው አንበሳ የሚጫወቱ። አንዳንዱ ከሀገር ውጭም ሆኖ ራሱን በቪዲዮ ማሳየት አይፈልግም፣ ይፈራል። ስንቱ ዲያስፖራ ነው ራሱን በቪዲዮ የሚያሳየው ጎበዝ። እኔ የኔን ያህል በኢትዮጵያ ጉዳይ በማህበራዊ ጉዳይ ፖለቲካ አወያያችሁ የለም። በኢትዮጵያ ታሪክ ሁላችሁንም አውቃችኋለሁ። ውሃ ውስጥ ተቀምጠም ያለብህ ነህ፣ ቪዲዮ ማታበራ ነህ። አንተ ቪዲዮ ማታበራ ነህ። ነፃ አወጣዋለሁ የምትለውን ህዝብ አንተ የምታየው እሱ ማያይ። እናንተ የሆነ ሰዓት ላይ በቪዲዮ ሁላችሁም የታያችሁ ነው ሀሳብ አስተያየቶቻችሁን መስጠት ያለባችሁ ብዬ በጣም ተጨንቀው ነበር ብዙዎቹ። አንዳንዱማ ፒሳ ዴሊቨሪ እየሰራ ናሳ ውስጥ ይሰራ ይመስል ስራ ቦታ ይለኛል። አረ ለስራ ቦታ ጥሩ አይደለም ይለኛል። ስራ ምንድነው የምሰራው ስለው ፒዛ ዴሊቨሪ ነው የሚሰራው። ኦኬ ስራ ነው እንዴ? ናሳ ውስጥ እኮ ሮኬት አስወንጫፊ ነው የሚመስለው። አይ ስራ ቦታ ለፕሮፋይል ጥሩ አይደለም ይላል። እንዲህ መትፈራ ሰውዬ እያወራን ያለ ነው መሀል አዲስ አበባ ላይ ቁጭ ብሎ ከሞትኩም ልሙት ከታሰርኩም ምን አባቱ ብሎ ስለሚናገር ሰው ነው። ራስን መፈተሽ አለበት። በርን ቤትን በሁለት መቀርቀሪያ ቀርቅረ ጀግና የሚያጫውተን ያለው ከሀገር ውጭ ያለ ጀግና ያጫውታል። ቁረጠው ፍለጠው ምናምን። አንዳንድ ተደብቀ ለመግባት ስትሞክር ደፋር ትመስላለህ። አንዳንድ ልትገባ ስትፈልግ የመንግስት ደጋፊ ትሆናለህ፣ ትሁት ትሆናለህ።
ከማለት የሚናገረው የሚጽፈው የሚገጥመው ምንም ይሁን በገጠሙም ተናግሮታል። ለአንድ ነፍስ ይላል። ከዚህ ሰው ምን ትማራላችሁ? በጣም ደፋር ነው። በጣም ደፋር ነው። ይሄ ወደዛ እመጣላችኋለሁ። ይሄ አዲሱ አልበም 18 ዘፈኖችን ይዟል። በእነዚህ አልበም ውስጥ ኢትዮጵያ ስለ ሀገር አንድነት፣ ስለ ፍቅር፣ ስለ ማህበራዊ ጉዳዮች፣ ስለ ፍቅር፣ ስለ መዋደድ ደርሷል። ኢትዮሪካ በሚል የተሰየመ አልበሙ ነው። በዚህ አልበም ውስጥ እንግዲህ ዳስጣል አለ፣ ዛሬ የምንወያይበት ነው። ኢትዮሪካ አለ፣